ሰላዩአችሁ ሁለታችሁንም ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንተ ኖራ ከፈልኩት ዋጋ ደግሞ በካሜራ ቢወጣ ኖሮ እናንተም ትረዱኝ ከካሜራ ጀርባ በጣም ብዙ ዋጋ እየከፈለች ያለች ሴት ነች እናንተ እያሰቃየው ነው እና እኔ ልጅ አይደል ደስ ብሎኛል ግን የምር ስላመጣችሁ ደስ ብሎኛል ሰላዩአችሁ ሁለታችሁንም ቤተሰብ በጣም ደስ ብሎኛል እንወዳለን ከእንግዲህ በኋላ አንተ ከኔ ጎን ነህ እኔ ካንተ ጎን ነኝ ተያይዘን ረጅም መንገድ ነው አብረን መጓዝ ያለብን ለማንም ቦታ መስጠት የለብንም አሬ ደስታ ቀን ነው እኔ ባባን አይቼው ደስ ብሎኛል እንዳታለቀቅ በቃ አርፌ ቁጭ ብዬ ትዳሬን መሪቼ በስነ ስርዓት መኖር ነው የምፈልገው በቃ እኔ እናትሽን ደግሞ በዚህ መልኩ አልጠብቃትም እንዴ ትልቅ ሰው አይደሉ የሚያስተውሩ ሰው አይደሉ እንዴ በሰው ከናቴ በሰው ይገኛሉ እንዴ እንደዛ ልጅ ማይት ፈልጋሉ ምናም የልጅ ፍቅር አይገባቸውም እንዴ እነሱ አንድ ቀን ለዛቸውን ቢያጡ እንዴት ነው የሚሆኑት ሩጬ ነው የመጣሁት ቤተሰብ እንዴ ከናቴ አምልጬ ነው የመጣሁት በጣም ተንፋሽ አጥሮኛል እንዴት ነው ልጅ እና አባትን መለያየትን ይፈልክሽው እናቴ እኔ አልገባኝም እኔ ካንቺ ይሄንን ነገርን አልጠብቅም በዛ ላይ ደግሞ ውሃ ደፍተሽ ምናምን ነገር የምታባርሪው እንዴ ይሄው ልጁን ይዤ ወጣሁኝ አሳየዋለሁኝ አው ለአባቱ መስሎሽ ነበር የምትከለኪኝ ወይ ደግሞ እንትን የምትይኝ የምታግጪኝ ምናምን አይደለም እንዴ የሆነ ሰዓት እኮ ከቤት ተወጫልሽ አይደለ በዛ ሰዓት ምናምን ማሳየት ይችላል ይዤው መውጣት ይችላል ደግሞ መብቴ ነው መብቱ ነው ማንንም እኮ በወለደው ልጅ ምናምን ነገር መከልከል የለበትም እኮ ያባትም የናትንም ፍቅር ልጆች ማግኘት አለባቸው አዎ አረ በጣም ነው የተናደርኩት እንዴት ነው በዚህ ልክ አንቺ ሰው እንግዳ ቤትሽ መጥቶ ለዛውም የልጅ አባት ቤት መጥቶ ምናምን ውሃ ደፍተሽ ምናምን ነገር የምታባርሪው እናቴ እኔ ካንቺ ይሄንን ነገር እናልጠብቅም ወላይ ላዚም እኔ ካንቺ ይሄንን ነገር እናልጠብቅም ማሂ ዙፋን ሊባል ነው እንዴ ለምንድነው መጣሪያ መታሳጨው እንዴ የሴት ልጅ እንዲባል ነው የምትፈልግ የህይወት መንገድ ነውና ተገናኘው ወለድን አሁንም በዚህኛው አባት ማጣት አለበት የማይሆን ነገር ነው እያደረግሽ ያለሽው የማይሆን ነገር ካንቺ የማልጠብቀው ነገር ማለት ነው እንዴ ለምንድነው እንደ እድሜያችን የማንከበረው ለምንድነው እንደ እድሜያችን የማንሆነው አንቺ ልክ ምናምን ነገር ይሆንሽ ሊመስልሽ ይችላል በታሪክ ግን ልክ አይደለሽም ስተት ነው እንዳለ እየሰራሹ ያለሽው በቃ ሽማግሌ ይምጣ አልሽ አይደለ ሽማግሌ ቤት ይምጣ በሽማግሌ ታረቁ አልሽ አይደለ በሽማግሌ እኮ ለምታረቅ ምናምን ተስማምተን ነበረ ቤት እኮ ሽማግሌ ለማምጣት ምናምን ነገር ተነጋግረናል ነገሮች እንዳለ እኮ በዛ መንገድ ለመፍታት ተነጋግረን ጨርሰን ነበረ ቾክልሽ እናቴ ቾክልሽ ነገሮችን አበላሸሽ ደሞ የተረጨበት ውሃ ምን እንደሆነ አላቅም ተቃጠልኩ ሲል ነበረ እኔ አፈርኩ እንዴ ለምን እንደዚህ ያደረግሽ ስሚላኒ በዚህ ልክ አልጠበቅኩሽ አይደል ምንም ቢሆን እኮ ባሌ ነው ምንም ቢሆን ማለት ነው ማናችሁም እኮ ለኔ ትዳራት ሆኑኝም እኔና አሳስራችሁ ቤት አስቀምጣችሁ ሁሉም የናንተ ጧሪ ቀባሪ የናንተ ካዳሚ የናንተ የሆነ ነገር ብቻ እንዳደርግ ነው እንዴ ህይወቴን ልኖርበት ፍቀዱልኝ ለኔም እንዴ መደሰት እኮ ያምረኛል እኔም ትዳር ይዞ ተሰብስቦ ምናምን ልጆችን ከአባታቸው ጋር ማሳደግ እኮ እፈልጋለሁ ልጆች ከአባታቸው እንዲባሉ ፈልጋለሁ እንዴ ሁሌም በቃ እኔ እናንተን ብቻ ሳስደስት ነው እንዴ እንድኖር የምትፈልጉት እና ዛሬ ኦዲየንስ እንዳለ እኔን እንደምትቀየሙ ወይም እኔን ልትናገሩኝ እንደምትችሉ አውቃለሁ ነገር ግን የደረሰበት ነው ይሄንን ስሜትን የሚያውቀው ምን ያህል የቤተሰብ ሸክም ምናምን ነገር እኔ ላይ እንዳለ ወይ ደግሞ የኔን ጣፋንታ የኔን ህይወትን ወይ እንደኔና አይነት ኑሮን እየኖረች ያለች ሴት ወይም ደግሞ ወንድ ካለ ነው የሚረዳኝ እኔን አውቃለሁ እንደማትረዱኝ እንደምትሰድቡኝም አውቃለሁ ለወንድ ብለሽ ምናምን እንደምትሉ ማውቃለሁ ነገር ግን ሁሉም ነገር ሲበዛ ከልክ በላይ ሲሆን ይደክማል ደከመኝ እንዴ መኖር አምሯችሁ ያውቃል የሆነ እፎይ ብላችሁ መኖር አምሯችሁ ያውቃል ደከመኝ እንዴ ሁሌ መናደድ ሁሌ ማልቀስ ሁሌ መበሳጨት ሁሌ ሰዎችን ብቻ ያስደስቱ መኖር ደከመኝ መኖር አማረኝ ፈለኩኝ በቃ መኖር ፍቀዱልኝ እንድኖር እንዴ ፍቀዱልኝ ከሌላ ሰዎች ነበር ብዙ ነገር የሚደርስብኝ ዛሬ ግን ባንቺ በእናቴ ሲሆን እኔ ደከመኝ ከፋኝ በጣም እንዴ ሰው አጽናኝ ያጣል ሰው አይዞሽ ባይ ያጣል በዚህ ልክ እረኔ ማልቀስ አልፈልግም ነበር ግን ነገሮች እንዳለ በቃ እንደፈለኳቸው ይሄዱልኝ አይደለም የተሳኩልኝ አይደለም
እኔ ማልቀስ አልፈልግም። ሁሌም በቃ ማልቀስ አልፈልግም። ሰለቸኝ፣ እንባዬም ደረቀ። ግን ያለ እድሜ የሆነ በቃ ጭንቀት ምናምን እያወፍረኝ ነው። ትልቅ ሴት እየመሰልኩ ነው። ሲቀጥል ደግሞ እየተናደድኩ ነው። ጨጓራ በሽተኛ ምናምን ነገር ሆኛለሁ። ደም ግፊት ምናምን ወዘተ። በቃ እኔ ያልመጣብኝ ነገር የለም። ታሳርፉኝ በእናታችሁ። በቃ ኑሮዬን ኖርበት ፍቀዱልኝ። እንዴ የማይደረግ ነገር ነው ያደረግሽው። የማይደረግ በታሪክ ማለት ነው። ሰደቡኝ፣ የፈለጋችሁትን ነገር በሉኝ፣ የፈለጋችሁትን ነገር ችግር የለውም። ለመቀበል ነው ዛሬ የልቤን የውስጤን በትንሹ ነው የምገልጽላችሁ። ከ100% 5% እንኳን አላወራሁትም። ገባችሁ? አላወራሁትም። ባወራው እኔ ብዙ የማበላሻቸው ነገሮች አሉ፣ ግን ብዙ ነገር ይዣለሁ። ብዙ ነገር ተውኝ፣ በቃ ተውኝ፣ ልኑርበት። እንዴ ለልጆቼ ልኑር ቢያንስ። ለማን ባትፈልጉኝ እንኳን ማለት ነው የኔ ደስታ የኔ ሀቦ በቃ ዛሬ ልጁን የተከለከለው አባቱ ነው፣ ለኔ ደግሞ ባሌ ነው አይደለ? ምንም ቢሆን ትላንትና ደግ ነገሮች ጥሩ ነገሮችን አሳልፈናል አይደለ? ብዙ መልካም ነገሮችን አሳልፈናል። ለዛ እንደ አንድ አባት ልጁን ማየት አለበት። አዎ ማየት አለበት። መከልከል አልችልም እኔ በቃ ስሜቴም አይደለም። ልጆቼ የአባታቸውን ፍቅር ማግኘት አለባቸው። የማይካድ እውነት ማለት ነው። ለዛ ቀጥሬዋለሁ። ይመጣል፣ ቤቢን አሳየዋለሁ ማለት ነው። ይዤው ወጥቻለሁ ዛሬ በሌለችበት። እኔ ሰጣ ገባ ውስጥ አልገባም ብዬ ነበር እስከዛሬ ዝም ያልኩትኝ። ግን በቃ ሁሉም ነገር ሲበቃ ይበቃል። አለቀ። ቀይ መስመር እዚህ ጋር ነኝና የመጀመሪያው ቦታ ይሄድ ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንተ ኖራለሁ ከምንም በላይ እወድሃለሁ። አንደበት ይጣፍጠኛል ሳወራውዬ ባድር ያንሰኛል ጨዋታ ያስደስተኛል። ሰላም በላቸው የችላችኋለሁ። እኔ መጀመሪያ ናፍቆኛል ልጄ። ሰላም በላቸው አንተ አባቴ ምንድን ነው እኔ በሌለሁበት ዱባ እያበላችሁ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አባትና ልጅ ተገናኝተዋል። እኔ ግን ልጅ እኮ መያዝ አልችልም። እቀበላለሁ፣ ያዘው። ደገመኝ። ታውቃላችሁ በጣም ተናድጄ ነበረ። ያው አሁን ደስ አለኝ። እና ቤተሰብ እንዴት ናችሁ? በጣም ብዙ ዋጋ ከፍዬ ነው ያመጣሁት። እኔም ዋጋ ከፍዬ ትናንት እናትዬ የደፉብኝ በርበሬ እስቲ ላይ ነው በርበሬ እና እኔን አቃጥሎኝ እንደዚህ በርበሬ መስሎ ያደ ቤተሰብ እኔ መናገር እና በርበሬ አይደል እኔን አቃጥሎኝ እንደዛው። ኧረ ተው እናቴ አታደርገውም። እሺ ግቢና ጠይቂያት። እኔ አሁን ምንም መጨቃጨቅ አልፈልግም። ስላየው ደስ በስንት መከራ ምሳሌ ይዤ ወጣሁ። ምን ማለት ነው በስንት መከራ እንዴ? አባትና ልጅ መገናኘት አይችሉም እንዴ? ምን ማለት ነው በስንት መከራ? እኔ ትናንትናም እኔ እጄ እየተንቀጠቀጠ ነው ወላሂ። ምንሽ? በጣም ተናድጃለሁ። ለምን የተናደድሽው? የሌለ ስሜት እየተሰማኝ ነውና ደግሞ ምን መደባበቅ አስፈለገ? ልጁን ላሳየው ነው ብለሽ ዝም ብለሽ ይዘሸመችም እንዴ? በቃ ከዚህ ሀገር ይዛኝ እንድትሄድ እፈልጋለሁ። ለምን ሲባል መራቅ ነው የምፈልገው ከማንም እንዴ? እኔ ደስተኛ አይደለሁም አባቴ። ለታለቅሽ ነው እንዴ? ምንድነው የሚያስለቅስሽ ደግሞ? እኔ ደስተኛ አሁን ዛሬ የደስታ ቀን ነው። እኔ ባባን አይቼው ደስ ብሎኛል። እንዳታለቅሽ በቃ አርፌ ቁጭ ብዬ ትዳሬን መርጬ በስነ ስርዓት መኖር ነው የምፈልገው። በቃ ነገሮች እንዳለ እየተበላሹብኝ ነው። ምንድነው ነገሮች ተበላሸ ምናምን የምትይው? ለምን ነው ለማለቀቅሽ? እዚህ ልክ አይደለም የምፈልገው። እንደዛ እንድትይ አልፈልግም። አሁንም እኔ እንድታለቀቅሽ አልፈልግም። እኔ ሲጀመር ዛሬ የደስታ ቀን ነው። እናወራበታለን። እኔ አይቼው ምናምን ተናድጄ ነው ይዤው የመጣሁትኝ። ገባክ? ልጄ የአባትን ፍቅር ማጣት የለበትም። ቤተሰቦቼ ደግሞ ያንን ነገርን እያደረጉልኝ አይደለም፣ እየፈለጉ አይደለም። እኔ ብቻዬን እየተሰቃየሁኝ ነው እዚች ጋር። ይሄ መራራቅ ደግሞ እኔ አልፈልገውም። እኔ መራራቁን አልፈልግም። በቃ ነገሮችን አስተካክለው። ልጆቼ ደግሞ በፊታቸውም እንዲባልም አልፈልግም። እንደ በፊቱ እንደ ቀድሞአችን አንድ ላይ እንሆናለን። በቃ ቤተሰቦቻችን ያንቺም እናት ጣልቃ አትግባብን። በቃ እኔ አሁን ማለት ነው እኔ የምፈልገው እቃዎቻችንን አጓጉዘን የሆነበት እንኖር።
እኔ ደስ ይለኛል። እኔ አንቺ ካለሽ እኔ ደስ ይለኛል። እኔ አብረሽ መሆን ነው የምፈልገው። እኔ አንቺም ልጅ ከልጄ ጋር አብረን ምንም ተቸግረን መኖር እንችላለን። ችግር አንቺ አታለቀቅሽ በቃ። እኔ አሁን ዛሬ ደስ ብሎኛል። ችግር የለውም። እኔ ለልጄ ዋጋ ከፍዬም ቢሆን ልጄ ማሳደግ አይከብደኝም። ያ ቤተሰብ በመጣሽ ቁጥር መጨቃጨቅ መነፋረቅ ነው ልማዱ። በቃ ዝም በይ። ዛሬ ደስታ ቀን ነው። ሰማሽ? አታለቀቅሽ በቃ። አንተ ግን በቃ በእናቴ ስም ይቅርታ። እናትሽን ደግሞ በዚህ መልክ አልጠብቃትም እንዴ? ትልቅ ሰው አይደሉ? የሚያስተውሩ ሰው አይደሉ እንዴ? በሰው ከእናቴ በሰው ይገኛሉ እንዴ? እንደዛ ልጅ ማየት ፈልጋሉ ምናምን። የልጅ ፍቅር አይገባቸውም እንዴ? እነሱ አንድ ቀን ልጃቸውን ቢያጡ እንዴት ነው የሚሆኑት? እኔ ልጄን ለማየት ያላችሁበት ድረስ መጥቼ ፈልጌ ቢያንስ ተናደዳ ነው። አልገባትም መነጋገራችን። ሽማግሌ ለምን እኛ ቤት አልመጣም ነው እሱ ያለችው። ልክ ናት እኮ በስነ ስርዓት ሽማግሌ ልከ እንዴ በስነ ስርዓት አልጠየቁኝም። እየተሳደቡ እኔን ጠየቀችኝ አይደል? እና እኔ ሲሄድ እኮ እንዴት አመነጫጭቆ እንዳባረሩኝ እሷን ማታለል እንደለመድከው ምናምን። እኔ በዚህ ልክ እንደዚህ ማለት እንዲናገሩኝ አልፈልግም። እኔም አንቺን ብዬ ነው ብዙ ነገር እየታገስኩ ያለው። ለማንኛውም አትናደጂ በቃ። ልጁን ስጠኝ፣ እኛ እንሂድ። የት ነው የምትሄጂው? ሲጀምር ዛሬ አትሄጂም፣ እዚሁ ነው የምታሪው። እኔ ክፍል ይዘንም ቢሆን ማድረግ እንችላለን። ምንድነው እንደዚህ ሊድ የምትይው እኮ? ዛሬ አየከው አይደለ? ይዤው ወደ ቤት ልግባና ገና ሳልጠግበው ነው እንዴ እንሂድ የምትይው? ለእናቴ ልንገር ማሳየት እንደምችል ልንገር። እንዴት አልፈልግም። አንተ አይደለም እኮ የምትሄደው፣ ልጄን ይዤ ወደ ቤት ልመለስ። እኔ ልጁም እንዲሄድ አልፈልግም። ከዛ እኮ ነገሮችን አስተካክለን ምናምን አብረን እንኖራለን እኮ ገባኝ። ለኔ ልጄም እንዲሄድ አልፈልግም። እዛ ቤት ሄዶ ጭቅጭቅ ነው ትርፉ። እናትሽ ደግሞ አታሳየኝም ልጁን ድጋሚ ከሄደ አታሳየኝም። አንቺ እንደምንም ማድረግ እያመጣሁኝ እኔ እንደምንም እንድትይኝ አይደለም እንደምችል ደግሞ ተነጋገርናል አብረን ለመኖር ያለው ነገር። አባቴ እኔ እኮ እያልኩ ያለሁትኝ ዛሬ ይዤው ልሂድና ለምን ይዘሽው ትሄጃለሽ? እኔ ጋር ሄደ እሱ ጋር ነው ያደረው። በያት አንቺ መሄድ ከፈለግሽ ሂጂ። እሺ ምን ማለት ነው? ጡት እኮ ነው የሚጠባው ልጄ፣ ጡት እኮ ነው የሚጠባው። ምን እሺ እኮ አትሂጃ እንዴ? የኔንም ተረጅኛ ሮም እኮ ነው ያልከው አንተ እኮ። ምን ችግር አለው? ገና እናቴ የከለከለችን ቁልፍ አለ አይደለ? እናቴ ቁልፉን ትስጠን ብለን ገና አሁን ቤት ሂደን እሱን እጨራርሳለሁ። እሱን እጨራርሳለሁ። ዛሬው በዛሬው ስለማያልቅ ለምንድነው ለሩም የሚሆን ደግሞ እኔ ምንም ነገር ይዤ አልመጣሁም። አታየኝም እንዴ? ቦርሳ ራሱ አልያዝኩም እና ግዴታ ሄደሽ ይዘሽ ልጁን ይዤ መጣሁኝ አንተ ጋር እኮ። ልጄን ይዘሽ ግዴታ መሄድ አለብሽ። ይዤው ነው መሄድ ያለብኝ። ገባክ? ይዤው ይሄዳለሁኝ ከዛ ምንም ሩም የሚያከራየንም ወይም ደግሞ የሚያሳድረንም ነገር የለም። ሆቴል ነው እኮ። እናትሽ ሐሳቧን ስትሄድ ልትቀይር ትችላለች። እሺ ትችላለች። እኔ ለክብር ነው እንጂ ገባክ? ማንም የሚቀይረው የሚያመጣውም ሐሳብ የለም። ልጁ የኔ ነው። እሺ አንቺ አምኜ በእርግጠኝነት እንትን የምትይ ከሆነ እሺ ልስጥሽ፣ ሰጠኛለህ። ከዛ በኋላ ግን እኔ አብሬክ ነው መኖር የምፈልገው። እኔም እሱን ነው የምፈልገው። ልጄን የአባትን ፍቅር ማሳየት አለብኝ። በቃ እኔም እሱን አንዴ ማንም ቤተሰብ ጣልቃ እንዲገባብን አልፈልግም። እምልሽ ሁሌ ለዛ አይደል? በቃ ደስተኛ ሆነን እንኖራለን። እኔም እሱን ነው የምፈልገው። ከዛ አሁን የቤታችንን ቁልፍ ከእናትህ ጋር እንቀበላታለን አብረን ማለት ነው። እንደምንኖር ምናምን ነገር እንነግራታለን። እሷ ጨቅጫቃነች፣ እኔ ላስማማና ልቀበል አይደለም። አብሬክ መሆን አለብኝ በቃ። ከእንግዲህ በኋላ አንተ ከኔ ጎን ነህ፣ እኔ ካንተ ጎን ነኝ። ተያይዘን ረጅም መንገድ ነው አብረን መጓዝ ያለብን። ለማንም ቦታ መስጠት የለብንም። እሱን ገብቶሃል አይደል አባባሌ? ለዛ አሁን ነገ ቁልፉን እንቀበላታለን፣ ቤታችንን እናስተካክላለን። መጀመሪያ አብረን እንደኖር ነው እንኖራለን። እኔም እሱን ነው የምፈልገው። እሺ በቃ አሁን ፍቅር ባባዬ ቀያዥ አልተመቸውም መሰለኝ። ና እስቲ ማሞታል እኮ አይዞን አንተ ባባ እያሰቃየው ነው። እና የኔ ልጅ አይደል? ደስ ብሎኛል ግን የምር ስላመጣችሁ ደስ ብሎኛል። ስላያችሁ ሁለታችሁንም ቤተሰብ በጣም ደስ ብሎኛል። እንወዳለን። እኔም ውድድ ነው ማረጋችሁ። አንተ ባባዬ አብረን እንድናሳልፍ እኔም የምፈልገው እሱ ነው። በጣም ደስ ብሎኛል ማለት ባለቤቴ እየከፈለች ያለውን መስዋዕት ሳላደንቅ አላልፍም። ቴንኪው ማለት እፈልጋለሁ። ምክንያቱም የትኛውም ትዳር ውስጥ ማለት ልጅ ያለ አባት ፍቅር ያለ እናት ፍቅር እንዲያድግ እንትን አለለም። በቃ ቤተሰብም ደግሞ ጣልቃ ሲገባ ልክ ነው ብዬ ስለማላስብ ነው። በተቻለ መጠን ግን በተቻለ ለምን ይሰርብሻል? በጣም ነው የሚሰርብኝ ዛሬ። ለምን ልጁን አሳየሽ? አልተለመደም ይሄን አይነት ተግባር ይመስለኛልና የታገስኩትን እኔ ነኝ የማውቀው። የከፈልኩት ዋጋ ደግሞ በካሜራ ቢወጣ ኖሮ
እናንተም ትረዱኝ። ከካሜራ ጀርባ በጣም ብዙ ዋጋ እየከፈለች ያለች ሴት ነች። እናንተ መረዳት ያለባችሁ እኛ እየከፈልን ያለው ነገር ነው እንጂ ሚዲያ ላይ ብቻ የሚታየውን አይደለም። ብቻ ያው ለልጅና ለትዳር የማይከፈል ዋጋ የለምና ከዚህ በላይ ምን ከፍላለን? ተኝቼ መቻም ያለው አይኔ ሲከደን እኔ ፈራለሁ ስለይ ደስ አይለኝም ግድ ነው እንጂ ሰው ማላምንም ስትዘል ስትቦርቅልኝ የነገው ዕጣ ነው የሚታየኝ አስባለሁ ብዙ እኔ ገና ያለኸኝ አንተው ነህና ይባርከው ባንተው ተስፋዬን ጨምሮ ይስጥህ ዕድሜን እፎይካ ልጄን እና ውዶቼ በቃ ቤተሰብ ቪዲዮ ይሄንን ይመስላል። እንወዳችኋለን፣ እናከብራችኋለን። ተገናኝተናል፣ አብረንም እንኖራለን። ያው ከፈለውን ዋጋ ሁሉ ከፍለን አብረን እንከፍላለን። እኔም እከፍላለሁ። የሚከፈለው ነው ወሰአለን ና ባባ ግባልኝ ወሰአለን በለስቲና ምንድነው የሚሉት እያለ ነው። በቃ ንፋስ ላይ እንትን አትበሱንም እንግባ። ባባባጅ ቻው ቻው።